ጦርነት እርስ በርሳቸው የማይታወቁ ንጹህ ድሃዎች የሚገዳደሉበት፣ እርስ በርሳቸው የሚታወቁ ባለስልጣኖች የሚከብሩበት ትልቅ የጦርነት ድግስ ነው። አዎ ጦርነት የሚጀምረው በአንድ ቃል ነው፣ የሚጠናቀቀው ግን በሺዎች እንባ፣ በመቶዎች ሬሳ፣ በተፈናቀሉ ቤተሰቦችና በተሰባበሩ ህይወቶች ነው። ጦርነት የሚያደርጉ ሰዎች እርስ በርሳቸው አይተዋወቁም። አንዱ የሚያውቀው የሌላውን ፊት አይደለም፣ የሚያውቀው የተሰጠውን ትእዛዝ ብቻ ነው። አንዱ የሌላውን እናት አያውቅም፣ አንዱ የሌላውን ልጅ አያውቅም፣ አንዱ የሌላውን ህልም አያውቅም፣ አንዱ የሌላውን ህይወት ታሪክ አያውቅም። ነገር ግን እንዲገዳደሉ ይላካሉ፣ እንዲገደሉ ይላካሉ፣ እንዲሞቱ ይላካሉ። ለምን? ምክንያቱም ከሩቅ የሚመሩ ሰዎች የሚያውቁት ስልጣንን ብቻ ነው፣ የሚያውቁት ገንዘብን ብቻ ነው፣ የሚያውቁት የራሳቸውን ጥቅም ነው። ድሃው ሬሳ ሲቆጥር እነሱ አካውንታቸውን ይቆጥራሉ። የድሃው እናት ልጇን ስትጠብቅ በሩን ትመለከታለች። የድሃው አባት የልጁን ድምፅ እንደገና ለመስማት ይጠብቃል። የድሃው ሚስት ባሏ ይመለሳል ብላ ትጠብቃለች። የድሃው ልጅ አባት የት ነው ብሎ ይጠይቃል። እነሱ ግን አካውንታቸውን ይቆጥራሉ። የድሃው ልጅ ደግሞ ሲረጭ የባለስልጣናት ልጅ ሲያሻቸው አሜሪካ፣ ሲፈልጉ አውሮፓ በውስኪ ይራጫሉ። አንዱ የህይወቱ ዋጋ ይከፍላል፣ ሌላው የህይወቱን ዋጋ እየተጠቀመ ነው፣ እያጣጣመ ነው። አንዱ በጭቃ ውስጥ ወድቆ እየደማ ነው፣ ሌላው በምኞት ውስጥ ተቀምጦ የጦርነት ውጤት እየተመለከተ ነው። አንዱ ልጁን እያጣ ነው፣ ሌላው ልጁን ከጦርነት አርቆ አሜሪካ ልኮታል። አንዱ በጥይት ይወድቃል፣ ሌላው በውስኪ ብርጭቆ የሰላም ጥሪ ያደርጋል። ይህ ነው የእኛ ጦርነት አስቂኝና አሳዛኝ እውነት። በመጨረሻ ኪሳቸው ሲሞላ ዛሬም እንደ ትናንቱ በአልጄሪያ ወይም በናይጄሪያ ተፈራርመው ፒስ ፒስ ይባባላሉ። የትናንቱ ጠላት የሰላም አጋር ይሆናል። የትናንቱ የጦርነት አዋጅ ዛሬ የሰላም ሰነድ ይሆናል። የትናንቱ ደም ዛሬ በፊርማ ይሸፈናል። እነሱ ይጨባበጣሉ፣ እነሱ ይሳሳቃሉ፣ እነሱ ለካሜራ ይቆማሉ፣ እነሱ ሰላም ይባባላሉ። በየአየር መንገዱ ቀይ ምንጣፍ ተነጥፎላቸው የአበባ ጉንጉን ተይዞላቸው የጀግና አቀባበል ይደረግላቸዋል። ጧት ሸራተን ውስጥ የከረመ ፍቅር የሚለውን ሙዚቃ ከፍተው ቁርስ ይገባበዛሉ። ከሰዓት ለምሳ ሚሊኒየም አዳራሽ ሰላም ለሰው ልጆች ሁሉ የሚለውን ሙዚቃ ከፍተው ፋሽፏ ይላሉ። ነገር ግን የድሃው ልጅ ማን ይቁጠረው? ወይ ድሃ! የድሃ ልጅ አጥንቱ በስብሷል፣ ስጋው ተቆራጧል። ያን የወጣትነት ህይወት ሩቶ ያልቀደመ፣ ጠጥቶ ያልረካ፣ በልቶ ያልጠገበ አፈር በልቶ ጨርሶታል። የወጣትነት ዘመንን አላየም፣ የልጅነት ህልሙን አልጨረሰም። የሚወዳትን ልጅ አላገባም፣ የራሱን ቤት አልገነባም፣ ልጆቹን አልሳምም። ለማን ሞተ? ለማን ደሙን አፈሰሰ? ለማን አጥንቱን በሜዳ ተወ? እነዚህ ጥያቄዎች በእናት ልብ ውስጥ ይኖራሉ፣ በአባት ስምታ ውስጥ ይኖራሉ፣ በልጅ እንባ ውስጥ ይኖራሉ፣ በባዶ ቤት ውስጥ ይኖራሉ። እና በሌላ ቦታ እነሱ በጠረጴዛ ዙሪያ ተቀምጠው የሰላም ውል ይፈራረማሉ። አይገርምም? ጦርነት የጀመሩ ሰዎች ሰላም ያደርጋሉ፣ ጦርነት የከፈሉ ግን በመቃብር ውስጥ ይቀራሉ። የሞቱት የሰላም ውል ላይ ፊርማ አይገኙ፣ የቆሰሉት የሰላም ግብዣ ላይ አይገኙ፣ የተፈናቀሉት ወደ ቤታቸው አይመለሱም። እናት ግን ልጇን ትጠብቃለች፣ አባትን እንዲሁ የልጁን ፎቶ ይዞ ይቀራል። የጦርነት ድግስ ሲያበቃ ጠረጴዛዎቹ ይጠረጋሉ፣ ብርጭቆቹ ይታጠባሉ፣ የፊርማ ወረቀቶች ይታጠፋሉ፣ ካሜራዎች ይዘጋሉ። ነገር ግን የድሃው እናትን ባይ አይደርቅም። የድሃው ቤት በር የሚከፍትለት የለም። የድሃው አልጋ ባዶ ነው። የድሃው ልጅ ስም በመቃብር ላይ ብቻ ተጽፎ ይቀራል። ይህ ነው ጦርነት። የማይታወቁ ድሃዎች እርስ በርሳቸው ይገዳደላሉ። የሚታወቁ ባለስልጣኖች ግን እርስ በርሳቸው ይከባበራሉ። አንዱ የሌላውን ልጅ ይገድላል፣ አንዱ የሌላውን ልጅ አያውቅም። እነሱ ግን ይተዋወቃሉ፣ ይገናኛሉ፣ ይነጋገራሉ፣ ይፈራረማሉ። በመጨረሻ ፒስ ፒስ ይባላሉ። የድሃው ልጅ ግን የለም። የሱ ድምፅ የለም፣ የሱ ሳቅ የለም፣ የሱ ህልም የለም፣ የሱ ነገ የለም። አጥንቱ በስብዟል፣ ስጋው ተቆራርጧል፣ የወጣትነት ህይወቱ ከሱ ጋር ተቀብሯል። ውይ ድሃ! የጦርነት ድግስ ሲያበቃ እነሱ ወደ ቤታቸው ይመለሳሉ፣ ድሃው ግን ወደ መቃብር ይሄዳል። እነሱ አካውንታቸውን ይቆጥራሉ፣ ድሃው ግን ሬሳውን ይቆጥራል። እነሱ የጦርነትን ትርፍ ይቆጥራሉ፣ ድሃው በድር ድንኳን ተቀምጦ የሞቱ ልጆችን ይቆጥራል። እነሱ ጠዋት መቀሌ፣ ከሰዓት ባህር ዳር፣ ማታ ፒያሳን ይጎበኛሉ። ድሃው ግን የልጁን መቃብር ይጎበኛል። ስለዚህ ጦርነቱ የማን ጦርነት ነው? የድሃ ነው ወይስ የነሱ? ጦርነት የማይተዋወቁ ድሃዎች የሚሞቱበት፣ የሚተዋወቁ ባለስልጣኖች የሚከብሩበት፣ አንዱ ደም ለሌላው ትርፍ የሚሆንበት፣
በመጨረሻ ገንዘብ የሚቆጠርበት እና ሬሳ የሚቀበርበት ትልቅ የሰው ልጆች አሳዛኝ ድግስ ነው። በመጨረሻ ዛሬም እንደ ትናንቱ አንዱ የደህንነት ዋና አማካሪ የእናቶችን ሰላም የነጠቀው የሰላም ሚኒስተር ሌላኛው የምዕራብ አፍሪካ ዋና አጋፋሪ ተደርጎ ይሾማል። ይህ ነው የጦርነት አስቀያሚ። ሰላማችሁ ይብዛ። ቴዎድሮስ ሽፈራው